السلام عليكم ورحمة الله وبركاته. ودنا የተከበራችሁ የምርም ኤንድ ማይ ብሮ ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። ዛሬ እንግዲህ አንዳንድ ጊዜ በቪዲዮ እንደገናም በድራማም ይያል እንዳሰለችሁ ይያል ያቀላቀልኩ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት አንድ ቪዲዮ በጣም ያናደደ ቪዲዮ ሳየው እንደው ቀጥል ያረገ ቪዲዮ ነው። እናንተም ታዩታላችሁ አይታችሁታልም ብዬ አስባለሁኝ። አስተያየታችሁን በኮሜንት ስጡኝ እጠብቃለሁኝ። እናንተስ ምን ትላላችሁ? ስለ ሙአዝ ሙነሽድ ነው ሙዚቀኛው የሚባል አረኔ በሙዚቀኛው በሚለው በህድ ይሻለኛል ማለት ነውና በሱ ዙሪያ ትናንትና 3 ቀኑ ማስታወቂያ ካወጣ ማለት ነው ስቱዲዮ ላሰራ ነውና አርዱኝ ብሎ በቲክቶክ ከ800 ምናምን ሺህ በላይ ፎሎወር ባለው ቻናሉ ሙስሊሙ ማህበረሰብ በዚህ ሁኔታ እንዴት እንዳደረገና ሁኔታው እንዴት እንደተነሳ በሱ ዙሪያ ላይ ደግሞ የተለያዩ እህትና ወንድሞች እንዴት እንደዚህ ያደርጋል በሚል ሐሳብ የሰጡበትን ሁላ እና ያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ የሚያደርጋችሁ ላይክ አድርጉ። ወደ ቪዲዮ እናመራለን። ቪዲዮ እንግዲህ ምንድነው የሙናሽድ ሙዚቀኛ ሰው የማያውቀው የለም። እንግዲህ ሙአዝ ሀቢብ ነው የሚባለው። በተለይ ከ2018 19 ጀምሮ እስካሁን እስከ 2020 ድረስ 25 ድረስ የሚያወጣቸው ስሙን ነሽዲያ ናቸው፣ ግን በሙዚቃ መሳሪያ ታጅበው ሙዚቃ የሆኑ ለሙስሊም ማህበረሰብ እያቀረበ የምናቀው ወንድማችን አረ ወንድማችን ልበለው እንዴ! እንዴት እንደተናደርኩ እኔ ነኝ የማውቀው በእውነት። ትናንትና እንደውም ሊቭ ላይ ተጽዶ ምን እንደሚል ሁላችንም ሙስሊሞች በተለይ እናቃለንና ስለሱ የምናወራ ይሆናል። ዲፋር ማለት ነው። ዲፋር 12 ሚሊዮን አስባችሁታል? 12 ሚሊዮን ስቱዲዮ ለገነባ ነውና እርዱኝ። እኛ ቆይ ምን አይነት ዘመን ነው የደረስነው? ስቱዲዮ ገብቷቸዋል። ስቱዲዮ ማለት ምን ማለት እንደሆነ ስቱዲዮ ማለት እኮ በቃ ሁሉን ነገር የሚሰሩበት፣ የሚጨፍሩበት፣ የሚደንሱበት እኛ በሚዲያ እየመጣ የሚደንስብና አነሰንና ነው ስቱዲዮ ገንብቶ እዛ በትኬት እየተቆረጠ 500 600 200 300 እየተቆረጠ ሄደን እዛ ሙዚቃውን የምንከታተለው ስቱዲዮስ የሚገነባው ኢትዮጵያ ምድር አንድ ሙስሊም የማይጠበቅ ማለት ነው። አሁን ይሄ ሙስሊም አያስብለው ከእስልምና ሃይማኖት የወጣ ነው። እስልምና ሃይማኖት የማያዘውን ነገር ሁላ ነው የሚሰራው። ሙነሽድ ይባላል፣ እሺ ነሽዲያ ይባላል። ጣዕም ያላቸው ነሽዲያዎች እኮ ወንድሞቻችን አሳይተውን አሰምተውን አልፈዋል። ረሂመሁላህ መሬቱን ያቅልልለትና መሐመድ አወል ሷሊህ እሱ አሁን ከጅምሩ እስከ መጨረሻው የነሽዲያቸው ነሽዲያዎች ብዙ እስልምና ሃይማኖት የገባሉ። ስለ ጣዕማቸው በቃ ሙዚቃ መሳሪያ አልተጠቀመም። በቃ ግጥሙን ይዞ እስልምና ሃይማኖት ምን እንደሆነ ታሪካቸው ምን እንደሆነ ሷሃቦች እንዴት እንዳለፉ ለእስልምና ሃይማኖት እንዴት አይነት ምጽዋት እንዴት ተከፈለ ስለ እናት ሀቅ ስለ ጎረቤት ስለ ኢጃብ ስለ ሁሉም ሲያወራ ነበርና እንደዚህ ስለ ሰርግም ወንድሞቻችን አለ ከሚዲያ ጠፍተው ነው እንጂ ሀደር የሚባል ወንድማችን በሰርግ ዙሪያ የነሽደው ነሽዳ ጣዕም አለው። ለጆሮ ስንሰማው ራሱ ማሻ ደስ የሚል ነገር ነው። ድምጹ ብቻ ነው፣ ግጥም ነው፣ ሌላ ነገር የለውም። ስንት ዘመናችን ነፍስ ካወቅን ጀምሮ ዲቤን መታለሽ ዲቤ ኖርማል ነው ብለን አሁን ምንድነው በተለይ አሁን ከ2020 ወዲህ ያወጣው ነሽዳ ተብዬው ሙዚቃ በሉት ማሲንቆ ዋሽንቱ የማይገባበት ጉድ የለም። እና እኔ የሚገርመኝ በእስልምና ስም የሚነግድበት እስልምና ሃይማኖትን የሚያሰድብበት ነገር እኮ ነው የሚገርመኝ ነገር። ኢትዮጵያ ምድር ላይ የምትበላው የምትጠጣው አታ እናት አንጀቷን አስራ ለልጆች እያለች እየፏጨረ በምትወልበት አገር ጦርነት በተስፋፋበት ድህነት በወረረን አገር ላይ
ስቱዲዮ ለመገንባት 12 ሚሊዮን ብር ያስፈልገኛል ትብብራችሁን ብሎ ሲለጥፍ ምን ትላላችሁ? የህክምና ያስፈልጋታል መዳን ትፈልጋለህ እህታችን ታማ ያልጋ ቁራኛ ሆና እሱ ለስቱዲዮ ገንዘብ አዋጡ ይላል። እሱ እኮ አይፈረድበትም። በቀደም ለወንድማችን ሙነሽዲ ስሙን ጥሩልኝ አላህ ይርሃመው የሞተው እስከ 4 ሚሊዮን እስከ 3 ሚሊዮን የተዋጣ ገንዘብ ነበረ። የቲም ነው። ቤት ተከራይቶ ያለህ እንኳን ቤት የለውም። ቤት ተከራይቶ ነው ልጆቹን የሚያስቀምጠው ሚስቱን የሚያስቀምጠው። እሱም ስላለ ነው። ሙናሽዲ ሀቢብ ማን የምትሉት አሁን ይሄ ሀቢብ ነው ማን የምትሉት እሱም ስላለ ምቀኝነት ይሁን ምን ይሁን አላቅም። በቃ ለኢትዮጵያ ህዝብ ለሙናሽድ ሰኢድ ምናምን እንደዚህ በቃ ይሄን ያክል ብር ካወጣማ ለኔ ለስቱዲዮ ብጠይቃቸው ዝም አይሉኝም ይሰጡኛል። በቃ ለበሉ የማይጠግቡ በስደት ዓለም ያለነውን በቃ እኛ ስደት ዓለም ቁስልን ራብን ችግርን መከራን ያላለፈብን ስለሌለ ትንሽ ነገር ትሉን በቃ ተንሰፍስፈን ገንዘባችንን አስረክበን እንሰጣለን። ምንም ነገር ምክንያት ሳንደረድር ምንም አይነት መረጃ ሳይኖር እሺ ደግ በቃ ለእርዳታ ስለሆነ በቃ እንስጥ ለምን ተሆነ እንስጥ ብለን እንዘረጋለን። ለመዴ እና በሙነሽድ ሰኢድ ላይ የወጣው መዋጮ ቤት እንግዲህ ተከራይቶ ነው የሚኖረው። የቲም ልጆችን እርግፍ አድርጎ ነው የሄደው። አላህ Subhanahu Wa Ta'ala ህዝቡን አራርቶለት ያለውን ዘርግቶ ማህበረሰቡ ቤት ስለተገዛ ለሚስትየዋም ደግሞ ልጆቿን የምታሳድግበት የሆነ ነገር ስለተደረገ እንደገና ደግሞ በኡስጣዝ ኑሩ ቱርኪ በቅርብ መኪና ስለተሸለመ ኡስጣዝ ኑሩ ቱርኪ ማለት በእስልምና ሃይማኖት ላይ በዲአዋዎች ላይ ለረጅም ዓመታት ሲሰራ የኖረ ሙስሊም ክርስቲያን ህፃናቶችን ሰብስቦ ወቅፍ አድርጎ ድርጅት ውስጥ ጧሊበተል ኢልም መስራች ሆነ ድርጅት ያለው እንግዲህ መኪና ሳይኖረው ለዲሆች ብቻ የሚኖር ለህፃናቶች ወላጅ አልባ ለሆኑት ህፃናቶች ብቻ የሚኖር ማለት ነው። በእነሱ የኢትዮጵያ ህዝብ ተነሳስቶ እኮ ነው አሁን ለስቱዲዮ ለሙዚቃ መሳሪያ ለሙዚቃ እንትን ማለቻ መዝፈንያ በቃ አላሁም አረ ቢስሚላ እንዴ ዘፈነልና አይበቃም እንዴ እስቲውልኝ ይሄ ዘፈን አይደለም ነው የምትሉት? ወንድ ሴቱ ባንድ እየተገማማ ነሽዳ ነው የሰርግ ነሽዳ ነው ብሎ ይደርስ ይመጣልናል። ሱብሃንክ ያ ረቢ እግርም ይለኛል ያ ረህማን። እንዴት ቢያስበው ነው ኢትዮጵያ ምድር ላይ እኮ የሌላ ዜጋ ወይም የሌላ ሀገር እኮ ቢሆን ችግር የለውም ማለት ኢትዮጵያ ምድር ላይ ድህነት ወሮናል፣ ጦርነት አለ። ስንት እስቲ በየሀገሩ የተራቡ ሰዎች አሉ። የህክምና መግዣቸው በየጓዳቸው ተሰቃይተው ያልጋ ቁራኛ ይሆናሉ። እሺ ደግሞ መስጂድ ማሰሪያን ክፈሉ ወይም አዋጡ ይበለን። ቁርአን መግዣ በቃ እዚህ መስጂድ ቁርአን የለም ቁርአን መግዣ ብር አዋጡ ይበለን። በገጠሩ አካባቢ ኡስታዞች ያስፈልጋሉ ለነሱ ለኡስታዞች በየወሩ ደሞዝ ይከፈላልና ለነሱ አዋጡ ይበለን። እኛ ወዲህ ኋላ ብለን እናቃለን። እንኳን ለዚህ ለትልልቅ ነገሩ ለኖርማል ለትንሽ ለመንገድ ለአስፋልት መንገድ አይደል የምናወጣው እንኳን ለሃይማኖት ትምህርት ቤቶች ቅንጭላቱ ባዶ የሆነው ሰውዬ ግን በቃ ስቱዲዮ ኦሬዲ እንትን ብለዋል እኮ ተመስርቷል። ያው መጨረስ ሲያቅተው ነው ወደ ማህበረሰቡ እርዱይ ብሎ የመጣው ወጣቱን ለመፍጀት በቃ አስባችሁታል? ስቱዲዮ ማለት እኮ በቃ ሙዚቃ መሳሪያ በሙሉ እንትን ይላል። ከዛ በነሽዲያ ሰበብ ወጣት ማህበረሰብ ወላጆቹን መርዳት የሚፈልግ ሩጦ ያልጠገበ የፈለገውን ሰርቶ መኖር የሚችል በቃ የኑሮ ትርጉሙን ኑሮ ሳያቅ ወጣቱን በቃ ጭፍልቅ አድርጎ እዛ ውስጥ ዱንያ ሄራውን የሚያጠፋ ስቱዲዮ ለመስራት ብሎ ማሰቡን ምን አይነት ጉር ነው? በቃ ኦሬዲ ከእስልምና ውጭ ነው። በቃ የለም በቃ እንደዚህ አይነት ነገር የለም። እስልምና ሃይማኖትን አይወክልም፣ በጭራሽ አይወክልም። እስልምና ሃይማኖት እንዴት ነው? አረ ወገኖች እንዴት ነው?
እስኪና አንብቡልህ ለአዚም ስለ ሷሐቦች እንዴት ነው ያስረከቡን? እንዴት ነው አንገታቸው በሰይፍ ተቀልቶ ደማቸው ተንጠፍጥፎ በሳት ተቃጥለው በጋለ ብረት ተተኩሰው ዘይት ተደፍቶባቸው እረቧቸው ስንት መከራና ስቃይ አሳልፈው ያስረከቡንን እስልምና ዛሬ ጨዋታ ስቱዲዮ ልከፍትበት ስቱዲዮ ነገ ጧት ተሰራ መግቢያችሁ ምን ይሆናል? ስቱዲዮ በቃ ሙዚቃ ምናምን እንትን ይባላል። ነሽድ የሚያወጣ ሰው ነሽዶን የሚያይ ሰው ወይም ደግሞ የሚያዳምጥ ሰው ትኬት ይቆረጥ ይባላል። በቃ ትኬት ይቆረጣል 400 500 እስከ 1000 እስከ 2000 አስባችሁታል? የነገ ሀገር ተለካቢ ወጣቶች እዛ ስቱዲዮ ገብተው እንደዚህ እያጨበጨቡ ሲዘፍኑ በነሽዲያ በእስልምና ሃይማኖት ስም ማለት ነው። ዘፈን ነው በቃ ነሽዲያ የሚባል አይደለም መቼም ይሄ አየነው እኮ ያወጣው ነሽዲያ እኮ አየነው እየጨፈረ እንዴ ስንት አመተኛ ጆሮአችን እንደነቆረ እኮ እንደው ኸይር ነገር አውጥቶ ይሆናል እንደው ተመልሶ ይሆን ስንት ሰው መከረው አይሰማም። በተለይ ኡስታዝ ሳዲያ ከማል ስንት ይመክረዋል። እኛ ሰማም አልሰማም እምነታችንን አያጃጅልብን። ዋጋ ከፍለው ያስረከቡን እምነታችንን ከመንገዱ ያያውጣብን አያሰድበን። ራሱን ችሎ እዛው ይጃጃል። በእውነት ሱብሃንአላህ እኔ ወላሂ በጣም ነው የሚገርመኝ። እስልምና ሃይማኖት ላይ ይሄን ያክል የምንቀልደው ለምንድን ነው? እንዲያወቅን እያነበብን ለምንድን ነው እንደዚህ የምንቀልደው? እስቲ ወደ ኋላ ዞር ብላችሁ ስታዩት እኔ እንዴት ብዬ እንደምገልጽ ቃሉም የለኝም ወላሂ። ታሪኮችን ስታነቡ ሷሐባዎች ሴት ሷሐባዎች እንዴት እየተገረፉ እንደ በብረት እየተተኮሱ እንዴት በበረሃ እየተቃጠሉ እንደ በጅራፍ እየተወገሩ እንዴት እንዳሳለፉ ሱብሃንአላህ ወላሂ ብቻ ይለፍ። እኔ ምኑን ጥፍር ቁራጭ እንኳን ያክል ለእምነቴ የከፈልኩት ነገር የለኝም። እነሱ ከእንቅልፋቸው ተነስተው መሬት ላይ አላህ ሜዳ መሬት ላይ ተኝተው ከእንቅልፋቸው ተነስተው የሚያሳስባቸው አካለ ጎደሎ አይናቸው ማየት የማይችል መንቀሳቀስ የማይችሉ እነሱ ቤታቸውን ማጽዳት፣ ግመሎቻቸውን ማሰማራት፣ በጎቻቸውን አሰማርቶ ወተት ማለብ፣ የሚፈልጉትን ምግብ ማቅረብ ነበር። የቲሞች ምስኪኖችን ማንም ሳያቀበት በጧት በሌሊት ተነስቶ ትኩስ ዳቦ ተሸክሞ እያደለ የነበረው ሱሐባ ማንም ሳያቀበት እንደዛ ዋጋ ተከፍሎ ዛሬ ተመሬት ተነስቶ የሚጫወቱበት እኔ ለምን አያነቡም እላለሁ። ለምንድን ነው ያውቃሉ እኮ እስልምና እንዴት እንደመጣ ግን ለምንድን ነው እንደዚህ የሚጫወቱበት? ይሄን መጽሐፍ ታውቁታላችሁ ብዬ አስባለሁና ሀያቱ ሱሐባ ይባላል። ሶስት እንትን አለው 3 እትም አለው ግን እኔ ያው አንዱን ነው የገዛሁትኝና እዚህ ውስጥ ብታነቡ ሱሐባዎች እንዴት ነው ለእስልምና እንዴት ነው የኖሩት ትላላችሁ። ወላሂ እስልምና ሱሐባዎች የኖሩት ኑሮና አሁን እኔ ያለሁበት ኑሮ ምድርና ሰማይ ነው። እኔ ካልጋዬ ላይ ተነስቼ ምናምን ካልጋዬ ወርጄ አላርም ቀጥሬ የምሰራው ለገንዘብ ነው። ለመዲያም ያቺ ወር ደርሳ ደሞዝ እንዳትቆርጥብኝ ጉሮሬ በቃ የሆነ ብልጭልጭ ነገር እንዳይጎልብኝ ነው። እነሱ ፀሐይ ወጣ አልወጣ ሙቀት ሳይጀምር በበረሃ ብለው ቶሎ ብለው ተነስተው የሚሄዱት ወዴት ነው? በቃ ምስኪን ድሃዎችን ለመርዳት ወላጅ አልባ የሆኑትን የቲሞችን ለማርዳት ትልልቅ እናትና አባቶችን ቤታቸውን አጽድተው ግመሎቻቸውን ለማሰማራት እኔ በጣም ይገርመኛል። ወላሂ በጣም ነው የሚገርመኝ። እና እስኪ እናንተስ ምን ትላላችሁ? ለምንድን ነው እንደዚህ የሚደረገው? ቴክኖሎጂ ረቆ እምነታችንን አስፋፍተንበት እውቀት በእውቀት ላይ እንማርበታለን በምንልበት ዘመን ላይ ስቱዲዮ
በቃ ቴዲ አፍሮ በሉት እኮ ስቱዲዮ አሰራ ማለት በቃ ታዋቂ ነው። ፎቶ እንደዚህ ገጭ ይላል ይለጠፋል፣ ስሙ ይጻፋል ምናምን ፎቶ ይለጠፋል። ያለፈ ያገደመው የሐቢብ የእንትና እኮ እንትን ነው ስቱዲዮ ነው። እስቲ ንግባ ትኬት እየተቆረጠ ወጣቱ መስራት የሚፈልገው ሀይር ነገር መስራት የሚፈልገው ሁላ እዛ ገብቶ ይበላሻል። ነገ ሀገር ተረካቢ የሚሆነው ወጣት ሁላ እዛ ህይወቱ ቅጣም ባሩን ያጣል። እና ለምንድነው በቃ የራሳቸውን ህይወት መንገዳቸውን ይኖሩ፣ እምነታችንን አይንኩብን። ዛሬ ሀብለን እልል ብለን ገንዘባችንን ተረጨንለት ለዚህ ለሰውዬ ነገ ጧት ደግሞ ሌላ ይላል። ነገ ጧት ደግሞ በቃ እንደዛ አድርጉልኝ ይላል። ሰው እንዴት በሰው ይቀናል? የኢትዮጵያ ህዝብ አይጨከንብኝም ብሎ እኮ ነው በቃ እንደነገርኳችሁ በቀደም በተዋጣው ገንዘብና በኡስታዝ ኖሩ ቱርኪ በተገዛለት መኪና በዛ አይቶ ነው እኮ በቃ ውሎ አላደረም። እንደዚህ አይነት ስራ ከተሰራ በኋላ ውሎ አላደረም። ወዲያው ነው ማስታወቂያ የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ ምናምን ብሎ የለጠፈው። ቁኛ እናሳዝናቸውም። በስደት ዓለምስ እንደው አናሳዝናቸውም እንዴ? እኔ የሚገርመው ሊቭ ላይ ተጥዶ ሲናገር ሲያወራ 120 ነው 100 ምናምን ሺህ ብር ለዛው ምን አይነት ቅንጭላት ያለን ሰዎች አለን ደግሞ ግራና ቀኙን ማስተንተን ያቃተን ማለት ነው። ሰው እንዴት ስንት የሚረዳህ ማህበረሰብ ተቀምጦ ሆዲያቸው ከረሃብ የተነሳ ሆዲያቸው እየጮኸ መቀነታቸውን ስርስር አድርገው አስረው የሚኖሩ እናቶች፣ ህፃናቶች መማር እየፈለጉ እስክሪብቶና ደብተር መግዣ ያጡ ስንት አለ በየሐኪም ቤቱ በየመንገድ ዳሩ እንዲሁ የቀሩ። ኢትዮጵያ ምድር ላይ ኮንሰርት በቃ እንትን ልሰራ ነው ብሎ አፉን ከፍቶ መምጣቱ ነው በጣም እንትን የሚለኝና በዚህ አንጀቴን ያራሰች ማለት ነው። አንጀቴን የተናገረች ዙዙ አለ። የሷን ቪዲዮ እስኪ ምን እንደምትል ማለት ነው የውስጤን የተናገረችው። ወደ ቪዲዮ እናመራለን። ላይክ አላረጋችሁ ላይክ አርጉ። ሀቂቀተን እኔ አንተን ልናገር አልመጣሁም። ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ። ጠንካራና ጎበዝ ስለሆንክ ግን አይደለም። የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም። የምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ የአላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቁትህን ይመጣው። እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፋ ይሁን የሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ እኔ ቃል ነው ያጣሁት። لا حول ولا قوة إلا بالله ወላሂ ያሳፍራል። ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው። ለምን በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት። ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ። ለተመመ ይረዳ እናስታም፣ የሞተም እንቅበር፣ ለችግራችን እንደራረስ። እኛ ግን የቅንጦት ሰዎች አይደለንም እንዴ? በሰው ሀገር ላይ እኮ ነዋሪ ሳንሆን አኗኗሪ ነን። በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን። እፈሩ፣ ስለ እውነት ያሳፍራል። ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ ዲዬ እንግዲህ እንዳያችኋን ነው። ልክ ነው ወላሂ አንጀቴን የተናገረችው። ሰው አንዲ ማህበረሰብ ኢትዮጵያ ምድር ላይ ሀገራችን አሁን ያለችበትን ሁኔታ ጠንቅቀን እያወቅን በገጠሩ ዓለም በከተማውም ዓለም ጠንቅቀን እያወቅን መሀል አዲስ አበባ ተቀምጦ ግራና ቀኙን መመልከት ሳይችል ስቱዲዮ ሰራለሁ ብሎ አፉን እያጣመመ መምጣቱ የሚገርም ነው። ደግሞም ሊቭ ላይ ተዘፍዝፎ የሚረዱት ሰዎች ገንዘብ የሚሰጡ ጊፍት የሚልኩ ሰዎች እኮ ነው ደግሞ የባሰ የወረዱ እና ቤተሰቦችዬ
አላህ ይጠብቀን መጨረሻችንን አላህ ያሳምረው አካሄዳችንን አላህ ያሳምረው አኗኗራችንም ደግሞ በትክክለኛው መንገድ ይሁን አላህ ይጠብቀን ያው እንግዲህ ደግሞ በቃ ለዛሬ ያዝኩላችሁ ይሄንን ነው እና ደግሞ የእስልምና እምነት ተከታዮች አሁን ያለንበት ጊዜ የአረፋ ዙልሂጃ 10 ቀን ነው እና ምትችሉ ሰዎች ጾሙ ያልቻላችሁ ደግሞ ያው 9ኛው ቀናት ለኢዱ አንድ ቀን የቀረው ለኢዱ አንድ ቀን ይቀራ እሱን ግዴታ መጾም አለብን ያለፈውን የአንድ አመት ወንጀል የመጪውን የአንድ አመት ወንጀል ይማርልና ኢንሻአላህ ጠንከር ብለን በዱዓ እንበርታ ቪዲዮ አበዛሁባችሁ ሰዎችዬ ስላናደዴ ነው ወላሂ ነው ሁላ ለመናገርም በያስቤ አልነበረም የመጣሁት ስሜታዊ አድርጎኝ ነው በጣም እንትን ይላል ይከብዳልና ስለነበረ ቆይታ አመሰግናለሁ ቪዲዮውን ላይክ ሼር አድርጉት ለሚመለከተው ማህበረሰብ አድርሱልኝ ለቤት አዲስ ሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ ስለነበረ ቆይታ አመሰግናለሁ በያለንበት አላህ ይጠብቀን ወጥቶ ከመቅረትም አላህ ይጠብቀን ሀገራችንን ሰላም አላህ ያድርግልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ ባይ